እንዬ ግን እኔ እየፈራው ነው። ምንድነው? ለምን ብዙ ጽድቅ የሚሰሩ ሰዎች እድሜ የላቸው። እኔ ምን ይሆንሽብኝ ነው? ምን ልደፋኝ ነው? አልሞታልኩም። አሰላሙ አለይኩም። አቤት ስታምር ደግሞ እባክህ ፊልተር ነው። አሎ ሀይሎ ማሸጋ ኦሮሞ ማሸጋ ሰላም፣ እንዴት ነሽ? ደህና ነኝ። እንዴት ናችሁ? አካም ጅርታ ነጋዳ አልሐምዱሊላህ። የት ሀገር ነሽ? የምኖርበት ነው የተወለድኩበት። የተወለድሽበት የምትኖሪበት የትም ቦታ ሊሆን ይችላል። የተወለድኩት ጅማ ባጅፋር። በስመ አብ የጅማ ልጅ ለዛ ነው ቆንጆ የሆነችው ማርያምን። ጅማ አይኖ ጅማ አይኖ የምኖረው ደግሞ ሳኡዲ ዌር ጅዳ። ጅዳ ሀየሰፋ በዋዲ መኮሮና አንቺ ደልቶሻል። ሳኡዲም አይደለም ጭራሽ አይስ አድርገሽ ነው የምትጠጪው። ሀየሰፋ ያኒ ስራ ቦታዬ። መኖሪያሽ በዋዲ ነው። የምጠራቸውን ከተማ ስሚ ሰፈሮች ናቸው። ይኖ መኮሮና እዚህ ነህ እንዴ? ጅዳ ነኝ እኔ። ወደ መኮረና አካባቢ ነኝ። ኮፒሊንግ አድርጎ ኖሬበት ባላውቀውም ሰፈር ነው ቤቱ በደንብ እንዲታይ። እሺ የኔ እህት፣ አሁን አንቺ ከመግባትሽ በፊት እያወራን ነበር። ላቋረጥኳችሁ ልጣላችሁ? ኖ መውጣት ምናምን አይደለም፣ ሀሳብ እንድትሰጭበት ነው። ቡላላ ነው ይታርክ። አሁን አሁን የሆነች ልጅ ገብታ ነበረ። የተወለደችው ወደ አማራ ክልል ጎንደር ነው። ምን አይነት ተሰጥኦ አለሽ አልናት። ዘፈን አለች። ድምጿ እንዴት እንደሚያምር ተሰጧን አውቃለች ማለት ነው። ፈረንጆች ተሰጧቸውን የሚያውቁት በ18 ዓመታቸው ሳይሆን እንደኛ ግን ተሰጧ በ8 ዓመታቸው ያለን ወሰነለው እንደዚህ ሞፈልግ ሳሉት ሞትኩ ምንለው እና ያንቺ ተሰጦ ምንድነው? ፈጣሪ የሰጠሽ ስጦታ አለ? እኔ አላውቀው ወላሂ። እስቲ አስቢ፣ ምን ላይ ታተኩራለሽ? ብዙ ጊዜ ሸቃላ እንደሆንኩ ብቻ ነው የማውቀው። ተስጦ ምናምን እንዳለኝ አላውቅም። ቢኖረኝ እዚህ ሀገር እመጣለሁ። ጉድ እኮ ነው። ባውቀው እዚህ ሀገር እቀመጣለሁ። እንደው ዝም ብለሽ ለመዝፈን ሞክሪ ወይ ማን አረ ድምጽ ያምሩ። ዝም ብለሽ አሁን የሰማሽውን ዘፈን እስኪ ሞክሪ። ጆሮአችሁ ይደረቁራል። ሞክሪ። የጅቦንም ድምጽ ሰምተናል እዚህ። አንቺ ለምንድን ነው ስነ ስርዓት የለሽም እንዴ? ተከበር። ግን ጆሮአችሁ ከደነቆረ እንግዲህ አይመለከተኝም። አሳክብኝ ነው። አረ ችግር የለውም። የኛ የኢትዮጵያ ጆሮአችን የቆሸሸ ዘፋኝ የምትሆኚ ነው የምትመስለው። ፊትሽ ዘፋኝ ነው። እስቲ ቆይ ትሞክር። አንዱ ለሶስት ጎ መጥፍታ አራት ሰው አላችሁ። ልሞክር ይበል። ሞክሪ። እሺ ወይ ታርጎ አንድ ላይ ነው ግን ብለው ከዘፈኑ ጋር ኖ አይሆንማ። ወይ በደንብ ቀንሹ ሙዚቃውን ለአንቺ ብቻ እንዲሰማ አድርገሽ፣ እኛ ደግሞ ያንቺን ድምጽ እንድንሰማ። ችግር የለም ይሰማል። ይቅርብሽ ያርጌታ አባተሻ እያልኩ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አድርገኝ የኔ ይሁን ያላልኩት ልቤን አንድ ነገር እጅግ አሳስቦታል። ካንተ ጎል አይደለም ልቤን ቀን ሰብሮታል። ቢሆንልኝማ ባለፈራ ተባ ታታሽከረው ቢሆንልኝ በይ ቢሳካ የምለው ብዙ ነገር አለ ለኖር የምወደው ትናንት ዛሬ ላይ
አሸነፈኝና እኔም መውደድ አልቻልኩም እምነት ጠፋኝና ትናንት ዛሬ ላይ አሸነፈኝና እኔም መውደድ አልቻልኩም እምነት ጠፋኝና አንተ እዚህ በመሃል ቤት እኔም ሳላገኝ መድኃኒት የእኔም ሳትሆን ወይ የሌላ ጊዜ እንዳይሄድብህ ኋላ ሂዳ ተው ተው ዞር በልሃ በልትላት ሂዳ ተው ተው ዞር በልሃ በልትላት ሂዳ ተው ተው ዞር በልሃ ተው ተው ዞር በልሃ ይለቅ ሙዚቃው ይለቅ። ማርያምን ጎበዝ ነሽ፣ በጣም ጎበዝ ነሽ። ሚዮት አርጊ ትልቅ ዘፋኝ ያለ ዘመን ጎበዝ ነች ብሏል። እያልኩ ፈራተባ ቃሌን የያዝኩት ደፍሬ ያንተ አርገኝ የኔ ይሁን ያላልኩት ልቤን አንድ ነገር እጅግ አሳስቦታል ካንተ ጎን አይደለም ልቤን ቀን ሰብሮታል ቢሆንልኝማ ተደወለባት። ሰሚ እህታችን ስምሽ ማን ነው? ሃኒ ሰሚ ሃኒ አባላለው። የፓስፖርት ስሜ ደግሞ ፋይዛ አባላለው። ማሻአላ ፋይዛ፣ ድምጽሽ መጀመሪያ በየተራ ነው አስተያየት የምንሰጥሽ። ድምጽሽ በጣም ያምራል። ብዙ ሰዎች እዚህ እየጻፉልኝ አሉ፣ ዳኞች ቡላላም እንይም አሉ። እኔ መጀመሪያ ሰጣለሁ፣ ከዛ ቡላላ፣ ከዛ እናት እያለ ነው ተሰጧን እያየን እና እህቴ አቀራረብሽ፣ ፈገግታሽ፣ አዘፋፈንሽ በጣም በጣም ልዩ ነው፣ ያምራል። ግን ብዙ ሰዎች አስተያየት እየሰጡ ነው። ኤአይ ነች እያሉ ነው። ኤአይ አለመሆንሽን ለማረጋገጥ አንድ የፊልተሩን ታነሽና አሁን ኤአይ ፊልተር ለፊልተር ደግሞ ለፊልተር እኮ አንዴ አንሺው ፊልተሩ ካሜራ ያጠቁራል። ሰው ልጅ አንተ ምን አለበት ብትጠቁሪ? እኔ እሺ ኤአይ አይደለችም አለሃለሁ ደግሞ ለፊልተር። ኧረ እኔ ያለ ፊልተር ስንት ጊዜ ወጥቻለሁ። ደግሞ ለፊልተር ሀቢቢ ደግሞ ለፊልተር ማሻአላ ተባረከላ። እሺ ቡላላ ሀሳብ አስተያየት። ፊልተር እኮ ከለር ነው የሚጨምረው። ይሄ የነ ከለሮችን ወደ አሁን ይሄ ብሉ ሲሆን ወደ ብሉ ያደርጋሉ፣ ወይ ቀይ ከሆነ ቀይ ያደርጋሉ እንጂ እኮ ኢትስ ኖርማል እኮ ያኔ ፊትህን እኮ አደረሳው። እህቴ ምን መሰለሽ፣ እኛ እንደ ዳኞች እኛ ብቻ አይደለም ምን ዳኘው ህዝቡንም እዛች አሁን ኤአይ ነች ይላሉ ብዙ ሴቶች። አንድ አይነት እየሆኑብን ተቸገርን። እሺ እንዬ ሀሳብ አስተያየት። በጣም በጣም ቆንጆ ናት፣ ድምጿን በጣም ደስ ይላል። በሷ ምትክ ዲጄሪ ትሰደድ ብያለሁ። ቴንክ ዩ። እሺ ቡላላ፣ እኔ መጀመሪያ አልችልም ስላለችውን አላውቅም። ስዘፈን ክቡን ያልኩት አልችልም ብዬ ነበር የጠበቁትና ደግሞ ሙዚቃውን ሲጀምር ያለው ቅላጼ ያላት ኮንፊደንስ ምናምን በጣም አንደኛ። እሺ እህታችን የዳኞችን አስተያየት ሰምተሻል። ተሰጧለሽ፣ ጥሩ ድምፅ አለሽ፣ ግን ሙዚቃ ሐራም ነው። መንዙማ ጀምሩ። ሰላም። አይ መንዙማ ሐራም ነው። እንዲሁ ብንቀመጥ ይሻላል። አንነካካ። ለምን ዝቦ ማርያምን ቆንጅዬ ናት። ደስ ትላለች። ቆንጅዬና ደስ ይላል። አነጋገሯም ምኗም ሁሉ ነገሯ ተባረካላ ብያለሁ እኔ። ማሻአላ ሞር ደግሞ አለባበሷም ደስ ይላል በጣም። ኮንፊደንሷ በጣም ጎበዝ ናት። ይሄን ያክል ከተደነቅና አስተያየት ከተሰጠሽ ጅማ ግን ታውቃለህ፣ ብዙዎቹ ጥርሳቸው በጣም ያምራል። ከቡናው ነው። እኔ አላውቅም ከምኑ እንደሆነ፣ ግን በጣም ጥርሳቸው የሚያምረው ከቡናው። እና ጥርስ ያጠቁራል አይደል? ጅማ ከተማ ውስጥ ነሽ ወይስ ወደ ገጠር ወጣት ያለሽ? የተወለድኩት ሊሙ ገነት፣ ግን ያደረኩት ደግሞ ጅማ ከተማ ውስጥ። ለምሳሌ ጅማ ውስጥ አማርኛ ነው የሚወራው አብዛኛውን ጊዜ፣ መግባቢያ አይደል? በኦሮምኛ አይደለም እዛ ጅማ
ጅማ እንትን የለባቸውም የሆነ ዘረኝነት የሚባል ነገር የለባቸውም። ያኒ ሁሉንም ኖ ጅማ ብቻ ሳይሆን የትም ቦታ የሚኖሩ ሰዎች ናቸው። እህቴ ይኸው ዘረኝነት ያለው ሚዲያ ላይ ነው እንጂ ጅማም በደሌም ወለጋም ለምሳሌ አንዳንድ ሰዎች ኦሮምኛ ብቻ ካላወራህ የሚሉ ሰዎች አሉ። የሆነ አካባቢ ውስጥ ነው አይደል? የሆነ አካባቢ እኮ አለ የሚባል አካባቢ አሁን አማርኛ ብቻ ካላወራህ የሚሉም አሉ። ትግረኛ ብቻ ካላወራህ የሚሉም አሉ። የሆነ አካባቢ ያኒ ውስጥ የሆነ ተጊል የሆነ ያኒ ከባድ የሆነ እንዲህ ጥብቅ የሚያደርጉ አሉ። ገባ? ግን ሁሉም አይደለም ማለት አስተሳሰቡ ያኛ አገር አሁን ጅማ እኔ ጅማን ስገልጻት በራሴ ሁሉንም ብሄር ቀላቅላ የምትኖር ሰው ናት። እዛ ትግሬ አለ፣ አማራ አለ፣ ኩሉ የሌለ እንትን የለም። ገባ? የሌለ ብሄር የለም እዛ ጅማ ውስጥ ከተማ ውስጥ የሚኖር ሰው ማለት ነው። ሀታ አካባቢው ላይ አይለያይም። በቃ ተቀላቅሎ ነው የሚኖረው። እዚህ ጋር ኦሮሞ አለ፣ እዚህ ጋር ካጠገብ ትግሬ ሊኖር ይችላል፣ ካጠገብ አማራ ሊኖር ይችላል። እንደ ቤተሰብ ተቀላቅለን ነው ያደግነው፣ ተቀላቅለን ነው የምንኖረው እስካሁን ድረስ። ዋው! እስቲ ሁላችሁም ለጅማ አንዴ ለጅማ እስቲ አንዴ ቴንክ ዩ ጅማ። በኦሮምኛ እስቲ የሆነ ነገር ትበለን። በኦሮምኛ የሆነ ነገር አውሪኝ። እንዴት ናችሁ? በቃ የምትፈልጊውን ነገር እስቲ ደስ ያለሽን ነገር ኡመተ አመስግኝ እንዳለጣ ወዳቻለሁ ማለት ነው። እኛም እንወዳለን። ቆንጆ ሌላ ሳስገቡና ደግሞ ተስጦ ሞክሩ። እሺ ያዳማው ዋዋ እንዴት ናችሁ? ያዳማው አይ ጅቦነት እናት እያልክ እኑዬ ምናምን ብለህ እኑዬ ውጋት የቀጠናው ስጋት የቲክቶክ ስጋት እኑዬ ውጋት የቀጠናው ስጋት ይላል። አንቺ ምርጥዬ ነው የምልሽ። እኔ ለአንቺ ብዬ ገባሁኝ እዚህ አያጅቦ ገስት ላይ ዘልዬ ነው የምልሽ። እና አያጅቦ እኔም ትመችኛላችሁ፣ ትመችኛለሽ። ይመችሽ አባቴ። አያጅቦን የሚጠላ ሰው አለ ግን ቀናው ስጋት ይላል። በይ አሲጀራ እያልኩሽ አይደለም እንዴ አንቺ አንበሳ። እስኪ ወጋጊዋ ታዲያ ቀዩ ነው ነጩ ነው? እስቲ ኮፒ ሊንክ አድርጉ በላቸው በዚህ ድምጽ። አንቺ ዝርያው በይ እስኪ ወጋጋዋ ታዲያ ቀዩንም ነጩንም ኮፒ ሊንኩን ሼሩን ነው የምልህ። አንተ ዝርያው ቁጭ ብለህ ያለው ነው የምልህ። ይኬድበት ነው ምትለው ነገር ከሴቶች ምጥ ላይ የተወሰደች ነች። ብዙ ነገር አላት እኮ ዝም ብላ አልመጣችም እኮ አዎ ውስጣዊ ችግር ዝርያው ተወክተህ ሲነቀልልህ እስቲ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ። አንቺ አንበሳው አያጅቦ ጅቦነት ነው የምልሽ። አንቺ ዝርዬ ይመችሽ አባቴ፣ አንቺ ወሳኝ ሰው ነሽ። አይ አባቢዬ ለማንኛውም ያው እናስገባለን፣ ቤትህንም ስትከፍት እንገባለን። የትግራይ የእርድና ቋንቋን ደግሞ አስተምርሻለሁ። እሺ አባቴ። አረ በቃ እዛው ላይ ነው የምልሽ። አንቺ አያጅቦነት ባለፈው ያልሽውን ደግሞ የኦሮምኛዋን እርድና ማን ነው አሲጂራ አቺጂራ እስኪ አንዴ በይልኝ እስኪ ብር አድርጊበት። ላሽ ጎዳ ማሊሼ የትግርኛው ደግሞ አንተን እላለሁ አስጠናለሁ። ምን መሰለህ አንድ ነገር ልንገርህ፣ እርድና በአማርኛ ብቻ አይደለም በተለያዩ ቋንቋ ነው። አሁን የትግርኛ አሁን ትግራይ ወደ መቀሌ አካባቢ ስትሄድ እኔ አሁን እዛ አካባቢ ነው ተወልጄ ያደኩት። የአራዳ ቋንቋ አለ። ሙኒሻዩ ፒስዲዩ ዳንዲዩ ምናምን የሚል ቋንቋ አለ። ገባ? አራዳሽ ቦሎ ጀለሴዋ ተመልከት። ይሄ አሁን የትግርኛ ጀለሴዋ ላሽ ቦሎ እንጂ ጥህሎ ይላል ደግሞ እዚህ ጋር ጥህሎ። አሁን የሆነ እንትን አንዳንድ ሰዎች አሉ አይደለ? የሆነ ሙዳቸው የሚደብር ሰው ከሆነ አሁን ሳራ ነው የምትላቸው አይደለ? በትግርኛ ደግሞ ምንድነው እንደ ጥህሎ እንደ ህልበት እንጂ ጣፍጥ እንጂ ይለዋል። በቃ ተመልከተው። አያጅቦ
አንቺ ያርድና ጥቅጥቅ እኮ ነሽ አንቺ ራሱ ይመች ወንድም ኮፒ ሊንክ እያደረጋችሁ ጀለሶቼዋ ፋሚሊያንስ ያያጅቦነተ ፋሚሊ እሲ ወጋጉ ታዲያ ቀዩንም ነጩንም ኮፒ ሊንኩን ሼሩን ፎለለለል ያረጋችሁት ዝርያ አመሰግናለሁ ጅቦነት ይመች አባቴ አትጥፋ ፎሎ አድርጉት ቡላላ ብሌን አይ ቡላላ አይ ሁላችሁም ይመች እንዳጠፊ ሁሉ በቀበይ አረ ፎለል አርጋችኋለሁ ቀዩንም ምናምን ወጋግቻለሁ ዝርያዎች ይመች እንያስ እየሰማሽ ነው አብየት ምን ጠቀመን ድንጋይ ላይ ቁጭ ብሎ ሙድ ከመያዝ ሙንሽ ጀለስየትያ ንገረኝ እስኪ ጅቦዬ ላሽ ቦልያቸው እንጂ ምን ጠቀመን ነው የምልህ ምንም አልጠቀመንም ዋዋን የዋዋ ልጅ ላሽ እኔ ግን ይመቸኛል እቺ በተለይ ከተና ስጋ እንዲህ አይነህን ነው የምበላል እያለን ይኸው ግን ኢትዮጵያውያን ማለት ነው ኢትዮጵያውያን የክፋታቸው ክፋት በዚህ ልጅ ነው ያወቁት። ያው እቺ የቀጠናው ስጋት ውጋት ምናምን በጣም እንትን ቫይራል ወጣለች እና ስለሱ የሚጨነቅ የለም። እናቴን ነው የምልሽ። እሺ የፍኖ እና መጀመሪያ እሱ አይደል እንዲህ ቫይራል ያወጣው ያውም እንትን በኤአይ ምናምን ተሰርቶ ግን በቃ የሆነ አሪፍ ደረጃ እንዳይደርስ ትርጉሙን ንገረኝ። ውጋት የቀጠናው ስጋት ምንድን ነው? ጀለሴዋ እንየዋ ምን መሰለሽ ያራዲዬ ልጅዋ አንዳንዴ ምን መሰለሽማ እኔ አሁን ግስዲዩ ልልሽ ይችላል ቀያ ጠብቂ ምኑ ናት ጻዳ ጻጂ ጠብሲም ጻላዩ አሁን በዚህ ሐሳቧ ብዙ ሴቶችን በዚህ ንጽህና መጠበቂያ ከረዳችና ካሳካችው ይሄ ስጋት የሚለው ከሷ ጋር ማች ያደርጋል ማለት ነው። እናቴ ውጋት የቀጠናው ስጋት ትሆናለች። እዚህ ደግሞ ብሌናዬ ምን እንዳሰቡ ታውቂያለሽ? እዚህ ደግሞ አሜሪካ ደግሞ ያለ ነው ኮንቴነር ይኖራል ይሄ ኮንቴነር አሁን ወደ ኢትዮጵያ እቃ መላክ ፈለግን ዩክሬንቶት እና ፉል እስኪሆን ድረስ እዛው እንደነበርንበት ጊዜ እንትን ላይ ፓክ ማድረግ እንችላለን። ፉል እስኪሆንልን ድረስ ልብስ እንደሆነ ማድረግ እንፈልግ ካለ ክሊራንስ አንዳንድ ቦታ አለ አይደል? የሴል ክሊራንስ ምናምን ሲሆን የዊንተር ቱ ሰመር ቱ ዊንተር ሲሄዱ ብዙ ሴል አለና I know the shipment is like 5-6 years ago I used to send 7 ወደ አስመራ አሁን እንትን አልኩኝ ስለወጡ አላኩኝም ቆይቷል። ግን ኢትዮጵያ በሻንጣ እንኳን እንላክ ብንል እንደዚህ አሁን ልብሶች ጃኬቶች ተማሪዎች እንትን የሚሉባቸውን ቦርሳ በስነ ስርዓት እግዚአብሔር አንዳንዶች እኮ የዩኒፎርም ጃኬታቸውን ታውቃላ ጅቦዬ ሸሚዛቸውን ደብተራቸውን ውስጥ ላይ አድርገው ጃኬታቸውን ቋጥረው ነው የሚሄዱት። ቦርሳ እንኳን የላቸው። ዝናብ ሲመጣ አብዛኛው ተማሪ በእግሩ ነው ሄዶ የሚማረው። ኦያ እና ኮንቴነር ኢትዮጵያ ይገባል አይደል? ብዙ ነገር ማድረግ እንችላለን። እግዚአብሔር ደፍነት የአንዳንድ ሰው እንኳን አንድ ኮንቴነር ቢሞላ ቀላል ነገር አይደለም። ገባሽ? የስንት ሰው ቤት ይሸፍናል አንድ ኮንቴነር? አትሊስት 5-6 ቤት ውስጥ ይሸፍናል። ገባሽ? ግፋ ቢል you spend for $500 spend ብታረጊ ነው the whole እንትኑን ማለት ነው። አንተ ኮንቴነር ለማስጫን ያብቃችሁ እንጂ ከቀረጥ ነፃ እኔ የሚያስገባ አንድ ጀለስ አለኝ። እንትን አላወቅሽው? ላንድ ክሩዘር ይዞ ሲያሽከረክር የነበረው ጉምሩክ ነው የሚሰራው። ኦኬ በቻሪቲ ነገር እኮ በደንብ ኦርጋናይዝድ ከሆንን ብዙ ነገሮችን ማስገባት እንችላለን። መንግስት ደግሞ መንግስት ራሱ ይፈቅዳል እኮ ይፈቅዳል። አሁን የሜዲካል እቃዎችንም ነው የምልህ። እኔ አሁን ትልቅ ነገር ነው ያሰብኩት ጅቦዬ። እነዚህ በጣም ሩህሩህ አሜሪካኖች እኔ ደግነትን ከነሱ ነው የተማርኩት። ብዙ ነገር ስላየሁኝ ጅቦ በጣም ብዙ ነገር። በተለይ አሁን እንዲህ የምታዩዋቸው ዶክተሮች እንደኛ ሌክዠሪ ጫማ ሉዊ ቨታን ምናምን አድርገው የሚሄዱ መሰለ ቁሽሽ ያለ ጫማ ሚሊየንስ የሚከፈላቸው በአመት ውስጥ $1 ሚሊዮን ሜክ የሚያደርጉ ዶክተሮች ቁሽሽ ያለ ጫማ ቁምጣ ምናምን አድርገው ነው የሚሄዱት። ከዛ ሄደው በሆነ ሀገር ሄደው በጎ አድራጎት አድርገው ልጆችን አዳፕት አድርገው ብዙ ቻሪቲ እንትን ላይ ይሳተፋሉና እነሱን ግን አደራሽ ይረዳሉ እኮ ነው። እናቲቱ በጣም ብዙ ተማሪዎችን ያስተምራሉ በቤተክርስቲያን በኩል በጣም አንተሩሩ ናቸው። እኔ ሀበሻ ደግ ህዝብ ነው ምናምን አሁን እኛ ደግነታችን በመጎራረስ ምናምን ነው እንትን ያልነው እንጂ
ዲፕ ደግነት ላይ አሉ እኮ በጣም መልካም አበሾችም አሉ። በጣም እነዚህ ውጭ ነጮችም ራሳቸው በጣም ሰፖርት ሄልፕ ማድረግ ይፈልጋሉ። እነሱ ራሳቸው እንዳልሽ አንቺ ሚሊነሮች ግን ብሌናዬ ምን መሰለሽ ፈረንጆችን ስታወሯቸው ሞዴስ አጣን እንዳትሉ በ2026 እንደሱ አንልም። ግን ኦልዌይዝ ዘ ኖስ ኢትዮጵያ ሲባል ሁሌ ደሃና ረሃብ ምናምን እንዳለ እንዳጠቃን ነው። ያሳፍራል እኮ ግን እናቴ ዓመት ምናምን ነው ግን ነው ኢትዮጵያውን ተቀይራለች እንላቸዋለን። ገባ እነሱ የሚያዩት የጉጉል ላይ የሚመጣውን ነገር ነው የሚያዩት። ገባ ማለት የድሮ ነው እንትን የሚያስታውሱት እነሱ እንጂ አሁን ራሱ እንትን አዳፕሽን ከለከሉ አይደለ? ያ ቢካዝ they stop it ያ በጣም ነው። ኧረ ብዙ ነገር አለ ብለና አንዳንድ ነገሮችን ቁጭ ብለህ ስታስቢ በጣም ነገር አለ። እግዚአብሔር ልቦናችንን ቀይሮልን አንድ ሆነን በቃ አንድ ሆነን እንደዚህ አይነት ችግሮች የምንደርስ ያድርገን እንጂ ደግሞ ሁሉም እኮ ነን። አንድ ሰው ታመመ ሲባል አሁን ብዙ ሰዎች ካየሻቸው ርብርብ ብለው ነው የሚያሳክሙት። በጣም እንደዚህ የሆነ ሰው አጣ ሲባል ሁሉም ሰው ሄዶ ነው የሚረባረበው። ግን ትክክለኛ ችግሮች ደግሞ እነዚህ ለእንደዚህ አይነት ነገር ደግሞ ለመድረስ ያብቃን እግዚአብሔር። ለቤተሰቦቻችን፣ ለጓደኞቻችን፣ በቃ ለዘመዶቻችን የምንደርስበት ያድርገን እና ያለንም እድሜና ጤና ይስጠን ይባርከን። ልብ ብለሽ ካየሽ ነው ኢትዮጵያዊ ብቻ አይደለም ኤርትራዊና ኢትዮጵያ አንድ ላይ ሆኖ በተለይ ካየሽ የሚሳተፈው ብዙ ቦታ ይቻላል ሲሰባሰብ እግዚአብሔር ሞር እንደው ኤርትራዊዎች ይበልጣሉ ብዬ አስባለሁ። በእርዳታ ላይ ይሰጣሉ በጣም እንዴ በመተባበር ደረጃማ ሶማሌዎችን አይታቸው ታውቃለህ እንዴት እንደሚተባበሩ? ያ ሶማሌ ዘይ ነው ጆክ ሶማሌ ጋር ጆክ የለም ይለይብኛል አይደለም። እዚህ ውጪ ላይ የወጡት ብቻ አይደለም እኮ አሁን ጆጆ መተበት ነገር እዛ አዲስ አበባ እንኳን ቦላን ላይ ያሉት እንዴት ወሬ አካሉ ወሬ ሶማሌ የተከራየውን ቤት ለቆ አይወጣም። ከሶማሌ ደውሎ አንድ ሶማሌ ነው የሚጠራው እናቴ። ያ እውነትህን ነው ዩ ራይት እውነትህን ነው አለ እኮ አንድ ሶማሌ አበሻ አለ ሶማሌ አንድ ሰው ቢወርቅ 100 ሰው ይዞ ይወጣል አለ። አበሻ ግን አንድ ሰው ጉርጓድ ቢገባ 100 ሰው ይዞ ጉርጓድ ይገባል አለ አንድ ሶማሌ ኬንያ። ዲስ ሪሊ ነው እናቴ ትሙት ትክክለኛ ንግግር እኮ ጅቡ። አንድ ማጥፋት ያለብን ደግሞ በቴሌግራም እየመጡ ቻት አድርጉ የሚሉት እነዚህን ተሰባስበን አካውንታቸው እነሱ ማጥፋት ነው። አይ አድ በትግርኛ ጀምረዋል። ብሌናዬ በትግርኛ ጀመሩ እኮ ጉድሽን አልሰማሽም? የኤርትራ ባንዲራ አድርገው ጭራሽ እና ሲሪየስ ይሄ እንደዚህ በቴሌግራም ዋትስአፕ ምናምን የማውቀው በደንብ እንደምቀርበው ሰው ካልሆነ በስተቀር አድ አላረግም። አይገርምሽ? እዚህ ላይ እኮ ነው አሁን እኮ ሚዩት አድርጊያቸው ነው። እዚህ ላይ ልክ ላይቭ ላይ ስትገቢ የሚመጡና በውስጥ መደሰት ከፈለጋችሁ በዚህ ቁጥር ደውሉ ብለው እንትን ኮሜንት ትናንትና እያየሁት ነበር። ጅቦ ላይፍ ላይ እያየሁት ነበር። ሰው እንደዚህ በትግርኛ ነው የጨነቀው እርጉዝ ያገባል ሲባል የጻፉትን ሰምተሻል? በትግርኛ ናይ ደስታ ርክብና ብኢድና ይላል። ሀውትና በቴሌግራም ሃይበሉና በጣም አስቀያሚ ነገር ነው። አሁን ይሄ ብዙ ይሄ ሶሻል ሚዲያ አንዳንዴ የሚያስጠላኝ አንደኛ ሴት ልጅ ሬስፔክት ራሷን ማድረግ አለባት። ይሄ ባዲሽ እንዴት ነው የራቁት እንትን የማታውቂውን ሰው አንቺ ገና ለገና ኦንላይን ላይ ሜት አድርጌዋለሁ ብለሽ እንዴት ነው እርቃነ ስጋሽን ፒክቸር የምትነጊው? እንዳላወጣው ፒክቸር ይዣለሁ ምናምን ሲሉ አውዝ ላይ ምንድን ነው የሚያስቡት? ግን እኔ በጣም ነው የሚያሳዝነኝ። ያስቡን ነው የምልሽ። የተረገሙ ናቸው። አይ ዶንት ኬር። ግን ሃው ይሄን ነገር የሚያደርጉት ለምን እንደሆነ ታውቂያለሽ? ሴቶችን ለመጉዳት ሆን ብለው አልፈርድም በወንዶቹ ጅቦዬ። ለምን አንደኛ ነገር አንድ ሴት ልጅ አይ ዶንት ኬር ሺ ኖው ሂም ላይክ 10 years ምናምን እርቃነ ስጋዋን ፒክቸር መላክ የለባትም ፒሪድ። ገባ ምን ሺ ኒድ ቱ ሪስፔክት ሄርሰልፍ። አሁን ብዙ ቦታ እያየ ነው ፎቶ እንዳወጣልሽ ፎቶውን አውጥቼ ለጥፍልሻለሁ የለጠፈ ሰው አለ ናቸው እኮ ብለና የኮባ ቅጠል እኮ አድርገው መዞር ያለባቸው ሰዎች ናቸው። የኮባ ቅጠል በማሰሪያ ያለባቸው ሰዎች ናቸው። ይሄን አይስብሩ ነትሽ ነው። ይሄን ስታይ ደግሞ ያበሳጭሻል በጣም። እኔ ያለው ነው ትንሽ ይከብዳል በጣም። ትናንት የሆነ ነገር ታዘብኩኝ እዚህ ሚዲያ ላይ ማለት ነው። አንዷ ከፍቅረኛዋ ጋር ተጣላች። ከዛ ወዲያው እንደተጣላች ከ30 ደቂቃ በኋላ የሆነ ልጅ ገስት ላይ ይገባል። ከዛ ሙዚቃ ትጋብዘዋለች።
አንድ አንበሳ ወረደላት፣ መልሳ አንድ አንበሳ ሰጠችው። ከዛ ቺት አረገችብኝ ብሎ ያኛው ደግሞ ሄዶ ሌላ ሴት ቤት ገዝት ገብቶ አንበሳው ዶማ ይሄ አሁን የኢትዮጵያ ውስጥ ነው መቼም ውጭ ሀገር አይደለም ማለት ነው። አይስወር ወይ ልጨርሳ እሺ ከዛ ከ40 ደቂቃዎች በኋላ ተመልሶ ሲመጣ ልጁ ከገዝቶ ወጥቷል። ገባ። እንዴት አንቺ ቤት ገባላት? እንዴትስ አንበሳ ያወርዳል? አይ ኖ ዋት አንተም ችታረክብኝ እኔም ችታረክብኝ በአንበሳ ዶማ ናቸው በእናት ሚስጥር ደብቅ እያለክ ነው የሴቶች ዶክተር። እኔ ግን ጤነኛም ነገር ግን ሰው ጀጃ ላላምትለኝ ስማቸውን ጥራ ማለት ነው ጆ ኦሆ ለአሳ ጎርጓሪ ለዘንዶ አወጣው እንደለች ላይ ላይ ይቆሰኛል። እኔ ነፈርኩኝ፣ በቃ ነፈርኩኝ። የሚከፈተው የአይ ሙዚቃ ደግሞ በቃ አንጀት ነው የሚበላው። የኔ ፍቅር ጊታሮቹም ግን ይርዷቸው ምናምን እንትን ይሏቸው። ግን ኑሯችሁንም ኑሩ፣ ራሳችሁን ጠብቁ ምናምን። ለራሳቸው ደና ጫማ ያረጉ ጅቦ ትክክለኛ ነገር ልንገርግ፣ ለራሳቸው ደና ህይወት የላቸውም። ልጆቻቸውን በስነ ስርዓት አያግዙም፣ ቤተሰቦቻቸውን አያግዙም። ይሄኔ እርር ብላ በቃ እንዴት ነው የምታማርር በቃ ቤተሰብ ይኖራቸዋል ኢትዮጵያ። እናትም ትሁን ምንም ትሁን እነሱን ሳይረዱ እዚህ መጡና አንበሳ ለእንትና ዩኒቨርስ ለበቀለች ለዓለሚቱ እንትን አረ የሆነ አንሰማሽ እንደምት 3 ልጅ ጋር 3 ኪድስ የዛሬ 3 ወር 4 ወር ላይ ዮኒ ማኛ ሲያወራው ነበረ። ትዳር የፈረሰ ቲክቶክ ላይ ስሚ ገብቶ ይሰጣል። እሺ እሱ አታውቅም። በኋላ ስቴትመንት ሲመጣልሽ ቲክታክ ምንድነው ስላት አዶኖ እኔ ምንም አላውቅም ፍራውድ መሆን አለበት ምናምን ሰው ደወን ባንክ ሄደው ምናምን ቼክ ሲያደርጉት ልጁ ለከፎንቃ ይዞት ይለቀዋል። ለምልሽ ይሄንን ጊፍት እንዳለ ማለት ነው። yes what they have 3 kids ትዳሩ ፈረሰ። አሁን እዛ አንበሳ የሰጣት ሴት የት አባቱ ሄዶ ነው የሚያገኛት? እሱ እዚህ እሷ እዛ ያለችው በጣም እኮ ነው የሚያሳዝነው። ላይክ አዲክሽንም እኮ ነው። አሁን ቅዱሳን ጊፍት ጋላሪን እንዲሞሉልኝ እንደዚህ አይነት ወሬ እናቁም። ግን የሴቶች ዶክተር ሀሳብ በቃ ጋይስ ምንድነው እሱ እምቢ አለኝ እኮ ጋለሪ ገና ብጅቦ ወሳብ ሰማ ይሄ ነገር ከተነሳ ይቀርማ ቀድም ዮኒ ማኛ ቤት የነበረውንስ የዲቦ ጊፍተር ነው ሲሉ የነበረው አቤት ሰው እኮ ባለጌ ነው። አቤት ሰው እኮ ባለጌ ነው። ሰማ ማን ጊፍተር አይደለም ባይዘው እሱ ጊፍተር አይደለም ሰው የዲቦራ ጊፍተር ነው እያለ ያ ሁሉ ኮሜንት ይቆምታል። ገባ ህዝቡ የተመታው ቀሏል። እኔ ቀሏል ስሏችሁ ላይክ በጣም በቃ ክብራቸውን ያጡ እነዚህ አሁን ምንድነው አሁን 100 ሚሊዮን ብር አጭበረበረኝ 300 ሚሊዮን ብር ደገመኝ። ከዛ በኋላ በሐራጅ ነው እግዚአብሔርን ከዛ በኋላ እኛ እዚህ ጋር የሚበላው ህዝብ የሌለው ከዛ በኋላ 100 ምናምን ሚሊዮን ብር እንትን ካለ በኋላ እኛ ምን ፍርድ አንሰጥሽ? እግዚአብሔርና ላይክ መንግስትና ህግ ነው ላይክ ፍርድ መስጠት የሚችለው። ለነዚህ ምን እናርጋቸው? ለራሱ ስንት ችግር ያለበት ህዝብ ነው። እንደዚህ አይነት ችግር ይዘውበት ይመጣሉ። ገንዘብ ብቻ መሰለሽ እንደ ሚስትየው 12 ሰዎችን አንድ ላይ ገጭታለች። ዶሮን በካልቾ ብላ ገፋቸው። ወይ ቡላላ ማርያም እኔ ሪካርድ ላይክ እንደዚህ ስክሮል ሳርጋ አንዳንዴ ሳልፈልግ ይመጣልኛል። ዶሮን እሷ በካልቾ ብላ ነው የደፋችው። ከዛ ኮሜንት ላይ አልደፋችሁም ደፍተዋል ድብድብ ፍርድ ቤት አለ። አሁን ሀቢባ ቤት ማኛው ጋር ምናምን ገብቶ አሁን እንደዚህ አይነት ነገር የባልና ሚስት እንትን ፓብሊክ ላይ ስለምን ይወጣል? እኔ በስነ ስርዓት ዳያግኖስት አድርጌ ችግሩን የደረስኩበት አንደኛ እኛ ሀገር ብዙ ገንዘብ የሚይዙ ሰዎች ተምረው ምናምን በስነ ስርዓት ይሄን ነገር ለፍተውበት አፈርድሜ በልተው ምናምን ከመጀመሪያ ያመጡት ነገር አይደለም። የሆነ ሰዓት ላይ የሆነ ነገር ብርግድ አድርጎላቸው ያመጡት ነገር ነው። ማስተዋል የላቸውም። ማስተዋል ቢኖራቸው እንደዚህ ችግርተኛ አንሆንም። ለማህበረሰባቸው መስጠትን ይለምዳሉ። ማህበረሰባቸውን ያያሉ። እዚህ ጋር መተው
ከዛ በላይ አልተማሩም። እስከ 5ኛ ክላስ ምናምን ነው ከፍተኛው በቃ የተማሩት። አረ ቡላላ እኔ ቀጥታ አይ ነው ባለትዳር የነበረ ሰው አባቴ መጥቶ ምግብ አላበላችሁም ምን አሁን ማን ፈርዶ ማን እሷን ጎበዝ ሊላት ማን እሱን ጀግና ሊለው ማን እሷን ባለጌ ሊላት ማን ቢላትም በቃ ደና ላይክ ማን ጀጅ ላይ ያረጋትና ምን ለውጥ ሊያመጡ ነው? በጣም ነው የሚያሳዝነው እግዚአብሔር። ከዛ ባልና ሚስት እንደዚህ ገበናቸውን ስንት ሚስት ማለት ለባል ገበናዋን የሱን ገበና የምትሸፍን ባልም የሚስቱን ገበና በቃ ፔሪድ እንኳን ሲመጣባት ምጥ ላይ ያላትን ልብስ እንኳን አጥቦ ባል እንደዛ ነው ለሚስቱ በቃ ገበናዋን ሸፋኝ ነው። ሚስትም እንደዛ ናት። የባሏን ስንፈት አደባባይ ላይ ወጣ ማትናገር፣ ለቤተሰቦች እንኳን ማትናገር፣ ለጓደኞቹ አውጥታ ማሰጥናት። ቲክታክ ላይ መተው ድብልቅልቁን አሁንማ ገና ዝም በሉ ያልጋ ላይ ራስ ውርደታቸውን መተው መናገር ይጀምራሉ። ኦፍ ኮርስ እንዴ ሪሌሽንሺፕ ትዳርን ያን ነገር መተሽ ቲክታክ ላይ ሶሻል ሚዲያ ላይ እንዲህ ነው ውርደት እኮ ሼም ነው ለነሱ። አይስወር ነው የምልሽ። ማንም ዓለም ህዝብ ነው የሚያይልሽ። ይሄን በጣም ያስጠላል። በጣም የኛ ህዝብ ብዙ ወደኋላ የቀረበት ነገር አለ። ብዙ መማር ያለባቸው ነገር አለ። ሲሪየስሊ ብሌኗ ሌላ ነገር ደግሞ ሌላ አጀንዳ ልንገርሽ። ፍትህ ለባንጋሊ መተውብናል ወንዶቹ ላይ ይሄን ሰሞና ሌላ አጀንዳ መጥቷል። ባንጋሊ ምንድነው ወንድሜ? ምንድነው ባንጋሊ? ሶሪ ጋይስ ያለው ጄቦዬ አንሚት አርግና አስረዳት። ምንድነው ባንጋሊ? ባንጋሊ ማለት ባንግላዴሽ ይባላል። አገር ነው እንደ ለህንድ የቆረበች ያቃቸዋል። እነሱ ያቃቸዋል። ባንግላዴሾችንማ የት ገቡ? ኢትዮጵያ ገቡ? ኖ ኢትዮጵያ አይደለም፣ አረብ አገር እንደኛ ስደተኞች ናቸው። ኤአይ ቀሚስ የሚያስለብሱን ምናምን እነሱ 5 እየተከፈላቸው ነው። እነሱ ጎበዞች ናቸው፣ እንደ ኢትዮጵያ አይደሉም። በአይ የተማሩ ናቸው። ንቀናቸው ምናምን ዋይ ምን ሆኜ ነው? ጃፒን እኮ ቀሚስ የሚያስለብሱት እነሱ ናቸው። ስማ የጃፒን ራሱ እሙት አይተሻል? የጃፒን ኤአይ አሁን በቀደም ከሄለን ጋር አድርገው የላኩልን ምን ያህል ስራ ፈት እንደሆነ ህዝቡ ገባ። ቁጭ ብሎ እሱን ኤዲት ሲያደርግ ይውላሉ። ይሄን ህዝብ እንዴት እናነቃው? ህዝብ ነው ማንቃት ከባድ ነው። እግዚአብሔር ማንቃት ከባድ ነው። ምንችለውን ነገር ግን የኑን ሐሳብ ቀላል ነው። ምንም ቀላል አይደለም። አጅቡ እናቴ ቀላል ነው። መጀመሪያ ተቀሰቀሻቸዋለሽ ፍረዱኝ እያልክ በቲክታክ ላይ እየመጣ ስንት ፍርድ ቤት አለ አይደል እንዴ? ያንተ ፐርሰናል ላይፍ ለምን ተቀሰቀሻቸዋለሽ? አዳምጪኝ። ህዝቡን ለማንቃት መጀመሪያ ተቀሰቀሻቸዋለሽ፣ ፊታቸው እንዲታጠቡ ታደርጊያለሽ። ከዛ በጧት ተነስቶ ቡናቸውን ምናምን ይጠጣሉ። በቃ ነቁ። እናቴ ይሄ እኮ ነው ሰው ማንቃት። ቴሌግራም ሊንክ ምናምን ካዘጋጀሽ ቴሌግራም ሊንኩን አዘጋጃለሁ። ብሌናዬ ቁጥርሽን ላኪልኝና አውርሴንጁ አዳረጋችኋለሁ። እዚህ እስቲ ቆይ እዚህ ያላችሁ ቤተሰቦቻችን ጌችም አዳረጋለሁ። ባዮ ላይ አርጊ። እሺ ባዮ ላይ አደርጋለሁ። የቴሌግራም ዩዘራችን እሱን ላይክ ባዮ ላይ አደርጋለሁ። እዚህም ያላችሁ እንትን ማለት መሳተፍ ፈልጋለሁ እዚህ ነገር ላይ ላይክ ማገዝ ፈልጋለሁ። እህቶቼ ማለት የምትፈልጉ ቴክስት አድርጉልኝና እዛ ላይ አዳረጋችኋለሁ። ባዮ ላይ ግን አደርጋለሁ። እኔም አደርጋለሁ። ጅቦም ያደርጋል። ከዛ አሁን እንትን ብሌና የትክክለኛ ነገር እንዲሆን ምን አስቤያለሁ መሰለሽ? መጀመሪያ ዝም ብሎ ላይ ስሜታዊ ሆኖ እንረዳለን ምናምናም ሳይሆን ሰዎች አዘጋጅቼ በስነ ስርዓት ሄደው ኢንተርቪው የሚያደርጓቸው ሰዎች አዘጋጅቻለሁኝ። ሄደው እዛው ቦታ ላይ ትምህርት ቤት ላይ ተማሪዎቹንም ቤተሰቦቻቸውንም አስተማሪዎቹንም ምናምን ኢንተርቪው በስነ ስርዓት አድርገው እንደዚህ አይነት ችግር አለ፣ እንደዚህ ነው የሚያስፈልገው የሞዴሱ እንዳለ ሆኖ ማለት ነው። እንደዚህ ነው በቃ እኛ የቸገረን ይሄንን ነው። አሁን የውስጥ ልብስ አሁን የፓንት ምናምን እንደሚያስፈልጋቸው እነዚህ ሰዎችን ሳዘጋጅ የነገሩኝ ነው። እና ሌላም ይሄንን በስነስርዓት ይሄን ኢንተርቪው አድርገውልን እዛ ቴሌግራም ላይ በስነስርዓት ፖስት አደርጋለሁኝ። ለምሳሌ የሆነ ሰው የሆነ ነገር ካገዘ እኔም ማደርገው ነገር አለ። በግሌ ጓደኞቼ ቃል ይገቡልኛል ለዚህ አሜሪካኖች እግዚአብሔር ይባርካቸው። አንድ ቀን አመጣቸውና እናመሰግናቸዋለን። በጣም እነሱ ሞቲቬት አድርገውኛል እና እነሱም የሚያደርጉትን ነገር የሆነ ሰው እንደዚህ ካደረገ ለስንት ተማሪዎች እንደሚያደርግ ለነዛ ተማሪዎች በስነስርዓት መድረሱን እንደዚህ ዝም ብሎ ተረዳ ተብሎ እንትን ሳይሆን በቃ ደስታቸው አመስግነው ቴንኪው ብለው
ለቪው ለመሰብሰብ ምናምን ሳይሆን እኔ ምንም አይሰራልኝም። ፌመስ ምን ይሰራል? ያ ቪው ምን ያደርጋል? መርዳታችን እነሱ ብቻ ይረዱ፣ እነሱ ይታገዙ እንጂ ሰው ጋር እንትን እንዲል አይደለም። ግን ሌሎችን ሰዎች ሞቲቬት እንዲያደርግና የረዱትም ነገር ትክክለኛ ነገር ላይ እንደዋለ እንዲያውቁ ቴሌግራም ላይ የሚደረገውን ነገር በሙሉ ከትራንዛክሽኑ ጀምሮ ከምኑ እሱን ፖስት አደርግላቸዋለሁኝ። ይሄን ማኔጅ የሚያደርጉ ኢትዮጵያ ላይ ያለውን ነገር በስነስርዓት ማኔጅ የሚያደርጉ የሆነ ጋዜጠኛ ማውርቻለሁኝ፣ አግዝሻለሁ ብሎኛል። ኢንተርቪው ያደርጋቸዋል በስነስርዓት። እነዚህ ያገዝን ከዛ እግዚአብሔር ከረዳን ትልቅ ነገር ማድረግ እንችላለን። ጅቦም እግዚአብሔር እድሜና ቡላላም እግዚአብሔርን ወልዱጣት ምንም ችግር የለም። ሰፖርት እናደርጋለን ነው በዚህ ጉዳይ ላይ ማለት ነው። እኔ አሁን ነገሮች ይታዩኛል። ገባች እንዴ? የሆነ ቦታ መከድም ነበር እና ግልጽ ነው ይታየኛል። የሆነ ነገሮች እንደዚህ እናቴን ብዙ የሚረዳ ሰው ይሆናል። ኦኬ የብዙ ዓለም መርዳት የሚፈልግ በዚህ ዙሪያ ላይ በተለይ አሁን ሴቶች እህቶቻችን ላይ በጣም ኢትዮጵያ ውስጥ በሴቶች ዙሪያ ላይ ከመደፈር ጀምሮ ምናምን ብዙ አሰቃቂ ነገሮችን የምንሰማው በሴቶች ነው እና ስለ ሴቶች የሚጨክን የለም ብዬ አምናለሁ። ብዙዎች ይረዳሉ። እናቴ እርግጠኛ ሙኝ እነግርሻለሁ፣ ከጎንሽ ነኝ። ደግሞ ከዛ አሁን ምን አለ መሰለህ ጅቦዬ፣ አሁን በሕክምናው እኔ ያሰብኳቸውን ሀሳቦች ዝም ብዬ ብሬንስቶርም ለማድረግ አሁን የምናደርጋቸው ሳይሆን እያደረግናቸው የምንሄዳቸው ነገሮች የሕክምና እቃዎችን ለመንግስት ሆስፒታሎች አሁን ገጠር ላይ አሁን ፖርተብል አልትራሳውንዶች አሉ እኛ ጋር በጣም ርካሾች ናቸው። ርካሾች ብቻ ሳይሆኑ አሁን እንደዚህ አሁን ጋዜጠኞች ያዘጋጀናቸው በስነስርዓት ሆስፒታል ሄደው እንደዚህ አይነት ችግር አለ እንደዚህ አይነት እቃ የለንም ካሉ ያንን ዳታ በደንብ አናላይዝ አድርገው ምናምን ዳታውን ከደረሰን እዚህም አምጥተን ብንሰጣቸው አሁን ታውቂያለሽ ሆስፒታል ላይ አሁን የሆነ ነገር ይጠቀሙና ይቀይሩታል። የዳያሊሲስ ማሽኖችን ለተወሰነ ለ1 ዓመት ለ2 ዓመት ተጠቅመው ይቀይሩታል። እሱን የሚያወጡት ኦክሽን ላይ ነው የሚያወጡት ዝም ብለው ወረቀት በስነስርዓት አሰርተን እንደዚህ አይነት ነገር ዶኔት መደረግ ያስፈልጋል። አፍሪካ የሆነ አሁን ጋናዊ ጓደኛ አለኝ ዳክተር ነው እና አገሩ ላይ ሆስፒታል ገንብቷል እና ይሄንን ወረቀት በስነስርዓት አሰርተን እንደዚህ አይነት ያስፈልጋል ብንል ቢካዝ አሁን ፖርተብል አልትራሳውንዶች ካገኘን ለእርጉዝ ነፍሰ ጡር ለሆኑ እናቶች በጣም ነው የምንደርስላቸው። ልጃቸው ምን አይነት ሁኔታ ላይ እንዳለ ፖርተብል ነው። በየቤታቸው እንኳን መሄድ ይችላሉ። በየቤታቸው ሄደው በወር አንዴም ሊሆን ይችላል። ሰው ቀጥረን ነርሶች አሉ እዚህ ላይ ትሬን የሆኑ በጣም ብዙ የተማረ ኃይል አለ ኢትዮጵያ ላይ። በጣም ስራ ነው እንጂ የጠፋማ በጣም ብዙ የተማሩ ልጆች አሉ። ምን ይልክዬ ቴንክ ዩ እግዚአብሔር ያክብርልኝ። በዋየርለስ ላይክ ቫን እንደዚህ ኦልድ ቫን አይነት ነገር መምጣት ባይችሉ ዋየርለስ ሆነ ሄደው ዋንስ ሰመንዝ ምናምን ኦልትራሳውንድ የሚያነሷቸው አንዳንድ የትራንስፖርቴሽን የሌለው ወክ የማያደርጉበት አለ አይደል? በጣም ሄደው ይሄ ማሽኖቹን እኔ ጋር ስላለ ኢቨን እኔ አሁን ምን አስቤ ነበር መሰለሽ? እኔ አሁን ዳያሊሲስ ሴንተር ኢትዮጵያ ላይ ከፍታለሁ ብዬ አስቤ ነበረ። የኩላሊት ማጠቢያ ከፍታለሁ ብዬ አስቤ ነበር እና እነዚህ አሁን ፖርተብል አልትራሳውንዶች እንትን ስል ፐርቼስ አረግ በጣም ርካሽ ናቸው። እንደዚህ እንደምናስባቸው በጣም በትልቅ ብር እንትን የሚሉ አይደሉም። 1,000 $1,000 የሚገዙ አሉ እና እነሱን ይሄን ወረቀት በስነስርዓት ከኢትዮጵያ ላይ አሰርተን ከመጣን በዶኔሽን መልኩም ከዚህ ማግኘት እንችላለን። ጥሩ ያ ወረቀቱ እንትን ካለ እንትን ብለን አዳርሰን በስነስርዓት ሕክምና የሚያገኙበትንም እንትን እርጉዝ እናቶቻችንን ምናምን ሕክምና የሚያገኙበትን ሁኔታ መፍጠርም እንችላለን። ትልቅ ሀሳብ ነው። እግዚአብሔር ካሳካልኝ ትልቅ ሀሳብ ነው ይዤ የመጣሁት። ሰፖርት እናደርግሻለን። አይዞሽ፣ እግዚአብሔር ይጨመርበት። የስጅዬ እርዳታ ሁሉም የኢትዮጵያ ክልል ላይ ነው። የእንትን ክልል የእንትን ዘር የማን ዘር ምናምን ብለን አይደለም። ሰው እርዳታ ስለሚያስፈልጋቸው ሰው ስለሆኑ ብቻ ነው እንጂ የማንንም ዘር አይደለም። ሁሉንም ሰው የሆኑት በሙሉ ይረዱ ነው የምንለው። ሐኪም ነኝ እኔ። አሁን ሐኪም ስትሆን ሰው ምንድነው እንትን ነው ምናምን ምን አይነት ፖለቲካል አስተሳሰብ አለው፣ ሃይማኖቱ ምንድነው፣ ጌይ ነው አይደለም፣ ማንም ይሁን የመጣልሽን ሰው ለማትረፍ ነው የምትሄጂው አይደለም። ሰው እኛ እዚህ እኮ ውሻን ለማትረፍ እንዴት ነው የሚሯሯጡ? ውሻዎች ምን አይነት ሰርጀሪ እንደሚያደርጉ እዚህ ሀገር ብታዩ ይላል። ታውቂያለሽ እንዴ? ቤቢ ቦይ የልጄ ውሻ እንትን ብለህ ከአስፔሽን ይዟት ብታይ
ሰርጀሪ መሄድ አለባት ሻት ስታደርግ አንዱ ክሊኒክ እንደ ለስፔሻሊስት ደግሞ ነገ አምገነ ቴከር ቱ ስፔሻሊስት ነገ ደግሞ እንደ ልጅ ነው ቴክ ኬር የሚደረጉት እዚህ ሀገር ደግሞ they are very expensive የሰው ነፍስ ለማዳን ጅቦ ለሰው ነፍስ ለሰው ልጅ በቃ ለሰው ልጅ ህይወት ለጊዜ ያላቸውን ክብር ብናይ ከነሱ ካልተማርን ይሄን ካልተማርን የነሱን ሱሪ ወይ የነሱን ዊግ የነሱን እንትን አይደለም መማር ያለብን ወይ ፊት ማቅላት የነሱን ፊልተር የነጮችን ፊልተር ምናምን አይደለም መማር ያለብን ይሄንን ነገር ነው። በጣም የሰው ልጅ ክብር አላቸው። ታይምን ቫልዩ ያደርጋሉ፣ ጊዜን ቫልዩ ያደርጋሉ። ለሰው ልጅ በጣም ክብር አላቸው። የወርክ ኤቲክሳቸውን የስራ እንዴት እንደሚሰሩ እኮ አፈር ዲሜ ነው የሚበሉት። እዛ ሀገር ነርሶች እንዴት እንደሚሰሩ ታውቂያለሽ? ኦፍ ኮርስ ሰውን ለማትረፍ አፈር ዲሜ በለው ነው የሚሰሩት። አይናም ዋላሂ ይሄ ነገር ሁላችንም ከጎንሽ ነን። ሁላችንም እኔም ጅቦ ሁላችንም ጃፒም ሙሉ ታርጎ ጅቦ እየጠፋ ያ በቻና በከታ ከራትኔ በጣም እንትኑ ስልኩ ሞቀ እንደ ጅቦዬ እሰጂዬ ቆይ ፎሎ አለው ቅዱሳን እዚህ ስራ ይጀምራል። ፈልጊ እስቲ ሰው ፈልጊ የምትይዝ ስልኩን እስቲ ሰው አሁን በቃ ሰው እናስገባና በዚህ ፐርባግ አድርጌ ያስቀምጨለታለሁ። ሰው እየፈለኩ ታማኝ ሰው ጅቦ ምንድነው ወደሱ ሚላክ ኦ ያም ገነ ሴንድ ማፎን ያ አም ሴንድ ማፎን ኖቬምበር አለች ወደኛ የምትመጣ እግዚአብሔር 18 ነው ከፈለክ 17 አይፎን አዲስ አይፎን 17 አለ ወይም ደግሞ ሳምሰንግ አለ አስከበት እንግዲህ ወይ ጉድ የደሃ ቅንጡ ያፋጣን 17 አለ 18 ነው የምፈልገው ኦኬ ሊስን ሳምሰንግ ይሄ አዲስ የወጣው ፍሊፕ የሚያደርገውን ታውቃለህ የሚታጠፈው I not need ባይሆን ማለት ነው። አንድ ነገር ልንገርሽ ከልብሽ ይሄን የምታረጊልኝ ከሆነ እውነት ከሆነ ጌታቸው ለእኔ ልክለታለሁ እያለ ነው። ቆይ አሁን ለመስከረም አሁን ተመስከረም ስንት ይመጣል? መስከረም ምን ነው ይመጣል? ምኑ ሞዴስ የሞዴስ ትገኝ 18 አሁን 17 ነው 18 አለ አሁን 18 is coming up on September አሁን 17 ነው ያስኩት እኔ ራሱ አሁን 18 is coming up አሁን 17 ነው እኛ ጋር ይወጣ አሁን 18ቱ ደግሞ አሁን ሴፕቴምበር ይመጣል ሴፕቴምበር 20 ይወጣል። እኔ አሁን ምን የምፈልገው ልንገርሽ በእኔ ስም ለመስከረም እንዲደርስ ሞዴስ ለኑ የሞዴሱ ሙሉ የሞባይሉን ዋጋ ለሞዴሱ ሞዴሱ ላንተ ማድረግ የፈለገችውን እጅቦዬ ላይ ይሄ ተይው በቃ ኦልሬዲ ሰባት ይዟል እኮ he already have 17 እንግዲህ እኛ 17 አሁን ገና ከያዝኩት 8 መንዝ ምናምን ነው ገና ጅቦዬ ላንተ ያሰበችው ነገር እንዴ ማን ቆኤችኤን እስቲ እንጫወት ካምፓኒ አላት ለሞዴስ የሚታጠበው ብላ ኧረ አይታጠብም አንቺ ልጅ ነገር እሱን ነገር ያስጠልኝ እናሪቱ ቆይ እቺ ልብስ መታሰፋ ከሆነ ዩኒፎርም ያስፈልገናል ጅቦዬ እሷ ናታ ኔትወርክ ግን ዩኒፎርም ያስፈልገኛል የኔ ያለችው አዲስ አበባ ነው ዩኒፎርም እናስተፋ ብሌናዬ በማርያምን ዩኒፎርም እናስተፋላችኋለን ከዚህ ልጅ የሷንም ቢዝነስ ሰፖርት ማድረግ ነው ለተማሪዎቻችንም ደግሞ እንደርስላችኋለን ያ ኦኬ አዲስ አበባ ነው ልጅታችንን ደግሞ የስራ እድል መፍጠር ነው እንዬ ግን እኔ እየፈራው ነው ምንድነው ለምን ብዙ ጽድቅ የሚሰሩ ሰዎች እድሜ የላቸው እኔ ምን ይሆንችብኝ ነው ምን ልደፋኝ ነው አልሞታልኩ አናደኝ አንፍረኝ አልሞታልኩ በዚህ ደግሞ መጣ አሪፍ ልባለሽ እናቴ ትሙት ይመች እንጂ አውሪስቲ በላት ምን ለነስ አውሪ በይ ሊደፋኝ እግዚኦ ማህረነ ክርስቶስ አታጅቦ ታይገረካ ይቅርታ ማህረ የኔ ቆንጆ እንታይ ገረካ እንታይ ትገይራላችሁ እኔ እኮ ማማዬ አይጅቦ በስማ
ታፕ አድርጎ እስኪ በእናታችሁ ታፕ ለእድሜና ለጤና ይስጥሽ። እሺ አሁን ሰው አስገባና እንሳቅ እንጫወት። አዎ ጨዋታ ደግሞ እስኪ ለሚቀጥሉት 7 ቀናቶች ስራ ነኝ። ዛሬ መሳቅ መጫወት ፈልጋለሁ። ይሄጋው 7 ቀን እሰራለሁ። 13 ሰዓት ማን ነው ልጁ? የት ነው የሚጮህ? ማነሽ እሱ? ጅቦ ልጅ ነበር መጣ እንዴ? ኧረ ቤዛ ልጅ ነው። ቤዛ ወንድ ነው። እሺ ሙተቀምጢም አሰላሙ አለይኩም። እኑ ያንቺ ነሽ? ምን አደረኩ? ድምጽ እናትን ስርዓት ግበር። ጅቦ ወርጃለሁ። ሚውት አድርጋ እያወራች ነው። ምን ሆና ነው? ሚውት ነች። አጀስ ይሄር ሚውት ነች። እሺ ገስት ላይ ሰው ማስገባት አትችልም? እንዲው ያለን ጅቦ በእናትህ ሞክር። 3 ነና እሺ ነው ከታችሉ። እሺ እኔ እወጣለሁ፣ አሁን እወጣለሁ። አው ቢ ባክ ጋይስ። እኔ ራሱ መጣው አንድ የሆነች መፈጸማት ነገር ቡላላ እንዳትሄድ አናትህን ብዬ ትገላገላታለህ። እጄ ለመንግስት እሰጣለሁ። ቡላላ ሞጣ ሄደ ሲተላ ብዬ ነው። አስገባ እስቲ ሰው ጅቦ። ቆሽ 3 ነና ጅቦ ስልኩ እንትን አለ። ለእኔ ለሚገራውት አው ቢ ባክ ሙዬ አም ዶን ሳምቲንግ እና ይሄንን ልጨርስና አው ቢ ባክ። እሺ ቆንጆ ላኪልኝ፣ እኔንም ልክልሻለሁ። እሺ ብለናል። አውል አሁን ነው ቴክስት አደርግሻለሁ። እግዚአብሔር ልብሽን ይጠብቅልሽ። እሺ ቆንጆ አሜን እናቴ። ኖ ፕሮብለም ማይ ሲስተር ታንክ ዩ። እሺ ማማ ቻውስ። አበባዬ ላክ አሁን ቶሎ በል። ቆስ በይ እንጂ አንቺ ሴትዮ ፈጠንሽ ሰዓት ወዲያ እንግዲህ ሲጣሉ ሁለት አይንህን አጠፋልህና ትገላገላለህ። ውድ አድማጮቻችን በጣም እናመሰግናለን። የዕለተ የተሰጥኦ ፕሮግራማችን እንደቀጠለ ነው። ተሰጥኦ ብቻ አይደለም፣ ስነ ምግባርንም ጨዋነትንም አካባቢያችሁ እንዴት ማስተዋወቅ እንዳለባችሁ ምናምን ይሄን ነው ገስት ላይ ሳይሆን የምናስገባው። ወንድ ከገባ ሰርከስ አሰራሽ እንዳይዘፍን። ለምን ያለውን ተሰጥቶ? ኧረ በስመ አብ እንዳዘፍኑ ወንዶች እንዳይዘፍኑ ወደዛ ይከራባበቱ እነሱ አቤት ለወንድ ልጅ ያለሽ ጥላቻ ምንድነው? እኔ እንዳልዘፍን። ኧረ እኔ ወንዶችን አልጠላም፣ ግን እንዳዘፍኑብን እኔ ራሴ ዘፍናታለሁ። ኧረ በእናትህ ሌላ ሷስ ወድጄሻለሁ ሀገር ጉድ ይበል ውርኛም ያውራ አበደ ይበል እኛ ስንናል ፍቅር በፍቅር እንዲህ ውስጣዊ ስሜት ይኩር የሚጎዳ ወይኔ አረብ አስገባ። ቆፍጠን በል አንተ። ሌላ ወንድ ባንተ ይደገም እንዴ? ሴት አስገባ። ቆይ አልቆበላሉ እናት አጫ ተቀበሉ እንጂ ተቀበሉ። በደንብ ታፕ ኮፒ ሊንክ እኮ ብታረጉለት በደንብ ይቀበሉታል። 25,000 እስካሁን 2 ሰዓት ሙሉ ዋርኒንግ አለ። ሃሎ ህብረ ቀለማትን ጭንቅላቷ ላይ አስራን የገባችው። አዎ የህብረ ብሔረሰብ ከህብረ ቀለሞች ማዳናት ናት እንዴ? አዎ ሄለንዬ ምርጥ ነች። ህብረ ቀለማውያን ደረጃ መታለች። ሄለን ሁሌ ላወጥብኛል። ሁሌ ፊቱ ሄለንዬ ቆይ ቡላላ አንዴ ሰው ሲገባ እኔ ነኝ የማስተናግደው። ሄለንዬ እንኳን በሰላም መጣሽ። አሁን ካንቺ በፊት የሆነች እህታችን ገብታ ነበረ ከጅማ እና ተሰጦሽ ምንድነው ስንላት ተሰጦዬ ድምጽ ነው ብላ በጣም የሚያምር ድምጽ፣ በጣም የሚያምር ቅላጼ፣ የዘፈኗ ምርጫ እና አጨብጭበንላት ስለ ሀገሯም ፍቅርና እንትን ገልጻ ወጣች። እህታችን ምን አይነት ተሰጥኦ አለሽ? እኔ እፎክራለሁ። እሺ ፉከራሽን ከሰማን በኋላ አስተያየት እንሰጣለን። ያደግሽበትን አካባቢ ታስተዋውቂያለሽ? አይ እኔ በአጋጣሚ አይደለም የምፎክረው። ኖ ተሰጥኦሽን እኮ ነው። ተሰጥኦሽ አሁን ፉከራሽ ማለት ነው። ክላሽ ማዝ አለብኝ፣ ክላሽን ማጽዳት አለብኝ፣ እንትን ማዘጋጀት አለብኝ። ሁሉ ነገር ዝም ብሎ አይፎከርም። አይሰሚሽ ነሽ እንዴ? ኦፍ ኮርስ። እሺ የሆነች ተሰጥኦሽን አሁን እዚህ ጋር ታሳይናለሽ። ትንሽ ተሰጥኦሽን ፉከራውንም ትንሽ መሞከር ምናምን ከዛ
አሁን አልችልም። ሞክሪ፣ ግድ የለሽ። አይ እንደው ሙዚቃ ከቻልሽ መተኮስን ስታዩ አይ ሙዚቃ እንኳን ተሰጠ አይደለም። እሺ ግልገል መያዣ የማንጎ መያዣ ትሸጣለችና እንዴት ነው እዚህ ቢዝነስ ውስጥ የገባችሁ? በደንብ ጠይቅልኝ። ትሸጫለሽ? ምን ነው የኔ ቆንጆ በጣም ትፈጥኛለሽ። የማንጎ ጥያቄ እኮ ነው። አይ ና ሴት ልጅ ስለማይወደኝ ስለማልወድም ሴት ትወዳለች እናቴ። ሴት አጥቶጂ እንዴት ነው ለሴቶች ውበት መጠበቂያ ለሴቶች ጡት መያዣ የምትሸጩ? ለወንዶች የውስጥ ግልገል መያዣ ስሪላቸው ሴቶችን ካልወደድ። ቴንክ ዩ እንዴ ሴቶችን አልወድም ብሎ የሴት ጡት መያዣ እንዴት ነው የሚሸጠው እንዴ? ቼኗ ያረገችው የጦር መሳሪያ ይዛለው ትላለች። ቼኗ ያረገችው ራሱ የጦር መሳሪያ በዚህ መዋጋት ትችላለች። አንዴ ሞታለሁ ብላ በግድ ነው ያተረፍናት። እኔ ደግሞ ባዩ የሚባለው በያግራ ወጣ ነው ወይ ፀጉሯ ይቆም ይለኛል። የፊቷ ርዝመት እኔ እኮ ሰሜን እኮ ነገር መቆጠር ተው። ስርዓት ያዙ። ቆይ ሌላ እናስገባሽ። ምእመናን በስነ ስርዓት ነው ተሰጥኦ ነው የምንጠይቀው። አትቀልዱ። ናፒ ማዕራይ ቴንክ ዩ ቡላላ ለስርዓት ይዘን በእናታችን ስርዓት እኮ ይዤ ነበረ እኮ እንዴ። ፊቷን ደፍረን ተቀብለን ማውራናት ሊሞን መንገድ የሚያክል ስለኝ ሴቶች አልወድም ትለኛለች። ሰላም ወንድሜ፣ ሰላም። አንድ ራስ ወንድሜ ትብስና እሺ፣ ወይኔ ወጣ። ኧረ ተው አትሳቁ። ሰው ሲገባ መጀመሪያ በስነ እሺ፣ በቃ ቡላላ ነው አሁን እኛ ስለምናላግጥባችሁ ነው የማይቀበሉ ሚት አርጋ እና ፒያንስ ዋተዛስ ጉድስ ትደንሳለች አትደንስም? አዎ ዊኔን ትውሰደው እባክህ፣ ላስወጣት ነው እንዴ? ንጭ እንዴት ጋር ስንት ታለንት ያለው ሰው እያለች ልጋ ናፒዬ ማዕረይ ኮፍያውን ሰጥቶ ማን እንዴ? ሳሙኤልኛ ሳሚ ልትላጥ ነው። ስማ ቡላላ ዝም አትልም ነበር? በእናትህ እኔ እኮ ላስቀርሰው በይመች ቤትን ከፍት ምን እያወራህ ነው? ዞር በልሽ አንተም ጌታቸው አሰፋን መስሎ አልመጣብንም። ጅሩ አሰባሰብብኝ ጉድ የለም መቼም ይሁን። አይ ሳሚ ይመችህ። አቤት ማን ነው እዚህ ጋር ቴክስት የሚያደርጉት?